بسم الله الرحمن الرحيم. الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا. أما بعد، السلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህን ፕሮግራም በያላችሁበት የምትከታተሉ አጠቃላይ የአላህ ስብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ የላያችሁ አላህ ይጠብቃችሁ፣ አላህ ይጠብቀን። ወዕቡድ ረበከ ሐታ ያእትየከ ልየቂን፣ ጌታህን እስከ ሕይወት ፍጻሜ ሞት እስከሚመጣበት ጊዜ ድረስ ተገዛው። እስትንፋስ እስክትወጣ ነፍስህ ካንተ እስክትለይ፣ ሰዎች ተሸክመው ቀብር እስክትገባ፣ ሰዎች ተሸክመውሽ ቀብር እስክትገቢ ድረስ እህቴ አላህን ተገዢው፣ አላህን ተገዛው። አልሐምዱሊላህ አላህ ረመዳን አስገብቶ አስጨርሶናል። ምስጋና ለሱ ይገባው። ከተቀበላቸውም ባሪዎች መካከል አላህ ያድርገን። ያጠፋነውን ጥፋት ደግሞ ይቅር አላህ ይበለን። ረመዳንን መቅቡል ሆኖላቸው ነገ የውመል ቂያማ በምንዳቸው አላህ ዘንድ ስንገናኝ ከሚደሰቱ ባሮች መካከል አላህ ያድርገን። ረመዳን ላይ የነበረን ዒባዳ እጅጉን የሚያስደስት ነበር። ቂራአተል ቁርአን እንዴት ይጣፍጣል! ዚክሩ፣ ዱዓው፣ ሰላቱ፣ ተራዊሁ፣ የሁሉም የዒባዳ አይነቶች በሰደቃውም በምኑም ሁሉም ማሻአላህ የአቅሙን እያበረከተ እያደረገ ቆይቷል። እጅግ የሚያስደስት ነበር። ከጌታችን ጋር የነበረው ግንኙነት መስጊዶች ሞልተው አምረው ውበታቸው የተገለጸበት አላህ ዘንድ በጣም የተቃረብንበት ወቅት ነበር። አላህ ከተቀበላቸው አላህ ያድርገን። ነገር ግን ይሄ ረመዳን አሁን እኛ ዘንድ ሄደዋል። አንድ ወር ቆይታ ነው። ረመዳን ሊገባ ነው እያልን ስንነጋገር ነበረ። ምስክር ናቸው። እስትቅባሉ ረመዳን እያልን ነበር። አያመን ማዕዱዳት፣ የተቆጠሩ ቀናቶች ነበር። አዎ የተቆጠሩ ቀናቶች ሄደዋል፣ አልፈዋል። ነገር ግን የሁሉም ወራት ጌታ፣ የሁሉም ቀናት ጌታ፣ የሰከንዱም የሰዓቱም ጌታ ማን ነው? አላህ ነው። አላህ ደግሞ ሁሌ ይገዙታል። ሁሌ ሊያመልኩት፣ ሁሌ ሊገዙት፣ ሁሌ ሊለምኑት፣ ሁሌ ሊከጅሉት፣ ሁሌ ሊያጉበድዱለት፣ ሊሰግዱለት፣ ሊማጸኑት የሚገባው ረቡል ዓለሚን የዓለማቱ ጌታ አላህ ብቻ ነው። አቡበከር ሲዲቅ ረዲየላሁ ዐንሁ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ዱንያን ለቀው የጌታቸውን ምርጫ ወስሽ ብለው ወደ አላህ የተገናኙ ጊዜ፣ ወደ አኺራ የሄዱ ጊዜ ሰሃቦች ተረበሹ። ዑመር በጭራሽ ውሸት ነው የነቢዩ ሞት፣ ሙሳ ጌታቸው ዘንድ ለቀጠሮ እንደሄዱት ነቢዩም እንደዛ ነው ይመጣሉ። የነቢዩ ሞትን መቀበል አቃታቸው፣ ከውዴታቸው ከፍቅራቸው የተነሳ። ነቢዩ ሞተዋል ሚል ካለ ሙናፊቅ ነው፣ በዚህ ሰይፍ ነው አንገቱን ብለዋል ዑመር። አቡበከር ራቅ ብሎ ነበርና ሲመለሱ ይሄን መርዶ ሰሙ። ወደ ነቢዩ ቤት ገቡና የነቢዩን ፊት ከፍተው የነቢዩን ግንባር ስመው ጢብተ ሐየን ወመይተን፣ በሕይወት እያሉ ሞቶ ያማሩ ኖት ውብ ኖት አሉና አቡበከር ወደ ሚንበር ወጡ። መን ካነ ያዕቡዱ መሐመድ፣ ሙሐመድን የሚገዛ ካለ ፈኢነ ሙሐመድ እኮ ቀድ ማት፣ በእርግጥ ሞተዋል። ወመን ካነ ያዕቡዱ ላህ፣ ነገር ግን አላህን የሚገዛ ካለ ፈኢነ አላህ ሐዩን ላ የሙት፣ አላህ ሕያው ነው መቼም አይሞት። ግልጽ ነው። መን ካነ ያዕቡዱ ረመዳን፣ ረመዳንን የሚገዛ የነበረ ካለ ፈኢነ ረመዳን ቀድ ፋት፣ ሄደዋል፣ አብቅተዋል። ወመን ካነ ያዕቡዱ ላህ፣ ነገር ግን ረመዳንን ሳይሆን አላህን የሚገዛ የነበረ እንደሆነ ፈኢነ አላህ ሐዩን ላ የሙት፣ አላህ ሕያው ነው መቼም አይሞትም። አላህ የሸዋልም የዙልቂዳም የዙልሒጃም የሙሐረምም የረጀቡም የ12ቱም ወራት ጌታ ማን ነው? አላህ ነው። ስለዚህ ረመዳንን ስንገዛ የነበረው ረመዳን ላይ ስንሰራ የነበረው ዒባዳ ለማን ነበር? ለአላህ ነው። ለአላህ ከሆነ ለአላህ የሚሰራ ዒባዳ በምን ይቀጥላል? በሸዋልም ይቀጥላል፣ በዙልቂዳም ይቀጥላል፣ በሁሉም ወራት ይቀጥላል እንጂ በአንድ ወር በቀናት በጊዜ ብቻ የምንገደብበት አይደለም። ለምን? ወዕቡድ ረበከ፣ ጌታህን ተገዛው፣
يأتيك اليقين أنت زند يقين أي الموت موت እስከሚመጣበት ጊዜ ድረስ የኛ ስራ የሚቋረጠው ፋይላችን የሚዘጋው ቀብር ስንገባ ብቻ ሞት ሲመጣብን ብቻ እስከዛስ አላህ እድሜን አርዝሞ 150 ዓመት የሚያኖሩ ከሆነ 5 አውቃት ሰላት ሁሌ አለ ምንም ልሽረው ማችለው ነው ረመዳን ሲመጣ ትጾማለህ ዘካ ግዴታ ከሆነብህ ትሰጣለህ ሐጅ ግዴታ ከሆነብህ በእድሜ አንድ ጊዜ ትሄዳለህ ዒባዳ አላህን በመገዛት ልትቦዝና ይገባል ወዕቡድ ረበከ ሐታ يأتيك اليقين በሌላም የቁርአን አንቀጽ አላህ እንደተናገረው ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ወይ ኢተቁላህ አላህን ፍሩት ሐቀ ቱቃቲ ትክክለኛ ፍራቻ ተገቢ የሆነ ፍራቻ ፍሩት ወላ ተሙቱና ኢላ ወአንቱም ሙስሊሙን ሙስሊሞች ናችሁ እንጂ እንዳትሞቱ ብሎ አላህ አደራዋል ስለዚህ አልহামዱሊላህ በረመዳን ላይ ስንሰራቸው የነበሩት ዒባዳ የሚቋረጡ አይደለም ጾም ለአላህ ምስጋና ይገባው አመቱ ሙሉ መሽሩዕ ነው የተደነገገ ነው ረመዳን እንደጾምን አላህ ሌላ ደግሞ እድል አመጣ من صام رمضان ثم أتبعه 6 من شوال كان كصيام الدهر رمضان صوم كذا شوال 6 ቀን ያስከተለ አመት እንደጾም ይቆጠርለታል ሱብሃንአላህ እንዴት ነው አመት ከተባለ ረመዳን ስንት ቀናት ነው 30 ሲባዛ በ10 ስንት ይመጣል 300 ሸዋል ስንት ቀን ነው 6 ቀን 6 ሲባዛ በ10 ስንት ይመጣል 60 300 እና 60 ስንት ይመጣል 360 ሸዋልን የግድ በኢድ ማግስት ጾሞ ማለት አይደለም ከወፈቀ ጾም አለዛ የሸዋል ወር ባጠቃላይ ሸዋል 29 ወይ 30 እስኪያልቅ ድረስ ሸዋል ጊዜው ስለዚህ መሐልኛው ሊሆን ይችላል ቅድሚያ ሊሆን ይችላል መጨረሻ አካባቢ ሊሆን ይችላል አፈራርቀ ሊሆን ይችላል ብቻ ስንት ቀን ጾም 6 ቀን ከሸዋል ጾም የሽማግሌ ጾም ነው ይላል ወጣቱ ማን የሽማግሌ ያደረገው የአባቶች የእናቶች ጾም ነው ላ ጾሞች አመት እንደ ጾም ይቆጠራል ምንድነው ደረጃው አስብ ረመዳንን ጾመ የሸዋልን ጾም 6 ቀን ያስከተለ አመቱን እንደ ጾም ይቆጠራል አልহামዱሊላህ ጾም በወር 3 ቀናቶች የሚጾሙ ጾሞች አሉ እነዚህ ቀናቶች አላህ ምንዳውን ከፍ አደረጋቸው 3 من كل شهر በየወሩ 3 ቀን መጾም አሉ እንደዚሁም ወረመዳኑ ኢላ ረመዳን فهذا صيام الدهر كلها ከረመዳን እስከ ረመዳን በወር 3 ቀን የሚጾም ካለ አመቱን እንደ ጾም ይቆጠራል ማለት ነው እንዴት ካላችሁ አንድ ጾም በ10 ይባዛል የአንድ ቀን 3 ቀን ከጾመ ስንት ይሆናል 30 ስለዚህ በየወሩ 3 ቀን ከጾመ ስንት ሆነ ማለት ነው ወሩን በሙላ እንደ ጾም ይቆጠራል አመቱ ላይ ምን እንደይሰው ጾም ላይ ነው ማለት ነው ሱብሃንአላህ ጾም ምን አልሆነ አልተቋረጠም በረመዳን ብቻ የሚቋረጣል ረመዳን ጾም የምታቋርጡ አይደለም አባ ሁረይራ ረዲየላሁ ዐንሁ ምን ይላሉ አውሳኒ ኸሊሊ የኔ ኸሊል ሚላቸው ረሱልና ወዳጄ መከሩኝ አደራሉኝ ቢሰላሲን በሶስት ነገር አለ ወዘከረ ሚንሃ ሚለው ጠቅሶታል ነው ያው አንደኛው ወይትር ሰግጄ እንድተኛ አደራ ብለውኛል ወይትር ሰላት እንዳላቋርጥ ሁለተኛው የዱሃ ሰላትን አዱሃ ሰላቱል አዋቢን የተመላሾች ሰላት ተብላ የምትጠራው ዱሃ ረፋት ሰዓት ላይ 3 ሰዓት 4 ሰዓት 5 ሰዓት የምትሰግደው 2 ረካ ማለት ከዛም 4 እንደፈለግ ይችላል ከፍ ማድረግ እነዚህን ሰላት እንድሰግድ ሶስተኛው ደግሞ አሉ አባ ሁረይራ እንደዚሁ ከወር 3 ቀናቶችን እንድጾም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም صيام 3 ايام من كل شهر ከየወሩ 3 ቀን እንድጾም በሌላ ሐዲስ አባዘር እንደመከሩት ይሄ 3 ቀን መቼኛው ከተባለ 13 و14 و15 አረብኛ አቆጣጠር ላይ 13 14 15 አያም البيض ተብሎ የሚጠሩት ቀናቶች እነዚህ ቀናቶችን መጾም ወሩን እንደ ጾም ይቆጠራል አላህ ያመጣው ምንዳር ጾም አልከም የአረፋ ጾም አለ አንድ ቀን ጾመ يكفر السنه الماضيه والباقيه
ያለፈውንና የወደፊቱን ወንጀል ያስምራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንደዚሁም የአሹራ ጾም አለ ሙሐረም 10 ላይ የሚጾም ወሱኢለ አን ሲያሚ አሹራ فقال يكفر سنة الماضية ያለፈውን አንድ አመት ወንጀል ያስምራል አሉ። አመቱ በአጠቃላይ ጾም ነው። እንደዚሁም ሰኞና ሐሙስ አለ ደግሞ በየሳምንቱ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም سئل عن صوم يوم الاثنين ስለ ሰኞ ጾም ተጠየቁ። ذاك يوم ولدت فيه ይሄ ቀን የተወለድኩበት ነው። ويوم يبعث يوم بعثت እንደዚሁም የተላኩበትም ቀን ነው መልእክተኛ የተዳረኩበት። አው أنزل علي فيه በኔ ላይ ቁርአን የወረደበት ቀን ነው። ስለዚህ ጾመዋለሁ አሉ። በሌላም ሐዲስ ደግሞ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ስለ ሰኞና ስለ ሐሙስ ሲጠየቁ ስራዎች በሳምንት 2 ቀን ወደ አላህ ይሄዳሉ፣ እኔ ደግሞ ስራዬ ጾመኛ ሆኜ እንዲሄድልኝ እፈልጋለሁ። ስለዚህ ጾም አመቱ ሙሉ ምንድነው የተደነገገ ነው። አልহামዱሊላህ ረመዳን ላይ ሌሊት ስንቆም ነበር፣ ተራዊህ ስንቆም ነበር። የተራ የሌሊት ሰላት አልተቋረጠም። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሁሌ ረመዳንም ይሁን ከረመዳን ውጪ 11 ረካ ይሰግዱ ነበር። እናታችን አይሻ ማዛደ ረሱሉላህ ሰለላሁ ዐለይሂ ወሰለም አላ 11 ረካዓ 11 ረካዎችን ከመስገድ የአላህ መልእክተኛ አልጨመሩ በረመዳንም ከረመዳን ውጭም ብላ የተናገረችበት ሐዲስ አለ። ስለዚህ ሰላቱል ሌይል አላህ ይወፍቀን። የቻልከው 3ም ከቻልክ 3 5 ወፍቋል 5 8ም 9ም ዊትሩን እየጨመርክ የወፈቀህ ብቻ ዘውታሪ ሁን። 3 ረካ ነው ዘውታሪ አድርገው ተነስተህ ስገደው። የአላህ መልእክተኛ ምን አሉ? አፍደሉ ሰላቲ ባዕደ አልፈሪዳ ከሰላት ከግዴታ ሰላት በኋላ በላይ ሰላት ማለት ሰላቱል ሌይል የሌይል ሰላት ነው አሉ። የሌይል ሰላት ነው። ይህ የሌይል ሰላት ትልቅ ጥቅም አለው። በሌላ ሐዲስ ምን አሉ? ያ አዩሃ ናስ እናንተ ሰዎች ወይ አፍሹ ሰላም ሰላምታን አሰራጩ፣ ሰላምታን ተለዋወጡ። ወአጥዒሙ ጣዓመ ምግብንም አብሉ፣ የተራበን አብሉ። ወሲሉል አርሃም ዝምድናን ቀጥሉ። እንደዚሁም ወሰሉ ቢለይሊ በሌሊት ስገዱ። ወናሱ ኒያሙን ሰዎች በተኙበት ሰዓት። አዎ የሷሊዎች መገለጫ የሌይል ሰላት ነው። የሌይል ሰላት አላህ ወፍቆ ከቻልክ የመጨረሻው ሌይል ላይ 10 ሰዓትን ተነስተህ ስገደው ፈጅር እስኪቀር። ለፈጅርም ያጠናክርሃል። ፈጅር የምትደራደርበት ሰላት አይደለም፣ ልዩ ሰላት ነው። ግዴታ ሰላቶች ከሱና ሰላት ጋር የሚነጻጸሩበት መንገድ የለም። ነገር ግን ሌይል ስትሰግድ ደግሞ ትልቅ ደረጃ አለው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በዛ ሰዓት የሌሊቱ 1/3 ሲቀርብ ተነስቶ መስገድ አላህን መማጸን ትልቅ ምንዳ እንዳለው ሲገልጹልን ምን አሉ? عن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال ينزل ربنا تبارك وتعالى ጌታችን አላህ ይወርዳል كل ليلة በእያንዳንዱ ሌሊት إلى السماء الدنيا ወደ ቅርቢቷ ሰማይ حين يبقى ثلث الليل الآخر የመጨረሻው ሌሊቱ 1/3 ሲቀራል فيقول إلى الله من يدعوني فأستجيب له ማን ነው የሚጠራኝ የሚለምነኝ ዱዓውን መቀበለው ومن يسألوني فأعطيه ማን ነው የሚጠይቀኝ የምሰጠው ومن يستغفروني فأغفر له ማን ነው ማረኝ የሚለኝ የምምረው ይላል አላህ። ሱብሃንአላህ 10 ሰዓት ላይ ተነስተህ ያ አላህ 9 ሰዓት ላይ ተነስተህ ያ አላህ ሐጃ አለብህ አይደል? እጅህን አንሳ፣ በዛ ሰዓት ተነሳ። የሆነ ጉዳይ አለ ቢፈጸም ከተባለ ይህ ጉዳይ ለማግኘት ከሌሊቱ 6 ሰዓት ጀምሮ ሰልፍ መያዝ አለብህ ከተባለ እንሰለፋለን አይደል? ታዲያ ሐጃ አለብን፣ ጉዳያችን ብዙ ነው። ያ ሐጃችን እንዲወጣ ታዲያ ይሄ ሰዓት ለምን አንቀላፋ? ያ ሰዓት መነሳት ያ አላህ በል። ረመዳን ላይ ተለማመድ ነው አይደል? በሌሊት ሰላት ለሱሁር እየተለማመድ ነው አይደል? አዎ አሁንም ተለማመድ። ቀጥሎ እንደ ረመዳን ያ ሁሉ ረካ መስገድ ቢከብድህም 3 ረካ መስገድ በቃ ዘውታሪ አድርገው። ግን ዛሬ ጀምረ ነገ የምታቋርጠው እንዳይሆን አላህ ዛሬ ተጀምሮ ነገ የሚቋረጥን ዒባዳ አላህ ይወድ። በነሻጣ ቁርአን ዛሬ 1 ጁዝ ቀርተ ነገ የምትቋርጠው ከሆነ አላህ አይወድም። አላህ የሚወደው ምንድነው? 1 ገጽም 2 ገጽም ከሆነ ሁሌ ቅራው። ዚክር ዛሬ በነሻጣ የሆነ ብለህ ነገ የምታቋርጠው አይወድም አላህ። ትንሽም ብትሆን ሁሌ ብቻ ዘክረው አላህ። ሁሌ በቃ አንተ ጋር የሚላመድ ነገር አድርገው። ያ ዒባዳ አይቋረጥም። ሰደቃ ረመዳን ብቻ አይደለም፣ ከረመዳን ውጭም ሰደቃ አለ። ከረመዳን ውጭም ሰደቃ አለ።
ሰላቱ ላይ ስመለስ ሐታ ፈርድ ሰላት ላይ የምንሰግዳቸው ከፈርድ በፊትና ከፈርድ በኋላ የምንሰግዳቸው ሱና ሰላቶች አሉ። በጣም ትልቅ ደረጃ ያላቸው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት 12 ረካዓተን 12 ረካዎች የሚሰገዱ ሰላቶች ማለት ነው። እነዚህ ሰላቶች አንድ ሰው አዘውትሮ በየጊዜው የሚሰግድ ከሆነ ማ ሚን ዓብድን ሙስሊሚን ዩሰሊ ሊላሂ ኩለ የውሚን 12 ረካዓተን ተጠውዐን ገይረ ፈሪደትን ኢላ በነላሁ ለሁ በይተን ፊል ጀና አው ኢላ ቡንየ ለሁ በይቱን ፊል ጀና። ጀነት ውስጥ ቤት ይገነባለታል። ለማን? በቀን ውስጥ 12 ረካ ሁሌ ዘውታሪ የሚሰግድ እነማን ናቸው? ቁጥሩ ከዙር በፊት 4 ረካ። ከዙር በፊት ስንት ረካ? 4 ረካ። ከዙር በኋላ 2 ረካ ስንት ሆነ? 6። ከመግሪብ በኋላ 2 ረካ ስንት ሆነ? 8። ከኢሻ በኋላ 2 ረካ ስንት ሆነ? 10። የፈጅር ሰላት የሱቢ ቀብልያ 2 ረካ ስንት ሆነ? 12። እነዚህ ዘውታሪ አድርጎ የሚሰግድ ሰው ሱብሃንአላህ ጀነት ውስጥ ቤት ይገነባለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ከዙር በፊት 4 ረካ የሰገደ ከዙር በኋላ 4 ረካ የሰገደ አላህ ከጀሃነም እሳት ያርቋል፣ ፊቱን ከጀሃነም እሳት ያርቅለታል። በሌላ ዘገባ ከአስር በፊት من صلى قبل العصر 4 ረካ 4 ረካ ከአስር በፊት የሰገደ ምን አሉ ነብዩ ሲጀምሩ ረሂመሁላህ አላህ ይዘንለት من صلى قبل العصر 4 ረካ ከአስር በፊት 4 ረካ የሰገደ አላህ ይዘንለታል። ሱብሃንአላህ የሱና ሰላት ጥቅም ወንድሜ ፈርድ ሰላትን እንድታድን ያደርጋል። ሱና ለመስገድ ብለህ በጊዜ ስገባ ተክቢረተል ኢህራምን ታገኛለህ ከኢማሙ ጋር 40 ቀን ተክቢረተል ኢህራምን ከኢማሙ ጋር አላሁ አክበር ብሎ የጀመረ 5 አውቃት ሰላት ማለት ነው። ምንዳውን ታውቃለህ? ከምንፍቅና ይጸዳል ነው የተባለው። ከሙናፊቅነት ንጹህ ይባላል። ሱብሃንአላህ ከዚህ በላይ ደረጃ አለ? ይሄ ሁሉ ምንድነው ከተባለ ከፈርድ ሰላት በፊት የምንሰግዳቸው ሰላት ነገ መልቂያማ ሰላታችን አላህ ይተሳሰባል። የጎደለ ሲኖር እኮ አላህ እንዙሩ ሊአብዲ ሀል ሚን ተጠውዕን እስቲ ለባሬ የሰራው ሱና ሰላት አለ እዩለት፣ ተመልከቱለት፣ የጎደለውን የፈርድ ሰላቱን በሱና ሰላት ጠግኑለት ይላል አላህ። ስለዚህ ሱና ሰላትን እንዳትልቅ ሸይጣን ቀስ ብሎ ሲያወጣን ታውቃላችሁ። ሲስተም ሱና እኮ ሱና ነው ይላል። ሱና ብትሰግደው አጅር የምታገኝበት ባትሰግደው ግን ማትጠየቅበት ይላል። ቀለል ያደርግላል። ሱና ነው ይላል። አዎ ትላለህ። ኢቃም ሲል እገባለሁ ትላለህ። ኢቃም ሲል ትገባለህ። ነገ ደግሞ ቀስ ይላል። አረ ቀብራ ቤታችሁን ቀብራ አታድርጉት ተብሏል። አንዳንዴ ደግሞ ቤት ስገድ ይላል። ፈርዱን እኮ ቤት ያሰግድሃል። ቀስ እያለ ከጀማ ያርቃል። እንዲህ ባንዴ እኮ ከመስጊድ ጀርባን ይዛ አስወጣም ሸይጣን። ቀስ እያለ ሱና ነው። ፈርዱንም አንዳንዴ ቤት ስገድ፣ አንዳንዴ ደግሞ ጀሙት ተቅዲም ተአኺር የሚባል አለ። የሰፈሩን ሰላት እዚያው ሀገር ላይ ያለ ነዋሪ እንደሆንክ ደግሞ ያመጣልሃል። አንድ ላይ ደግሞ ጃምፕ እያልከው እየሰበሰብከው ይላል። እንዲህ እያለ ቀስ ብሎ ከአላህ ቤት ያወጣል። ካወጣህ በኋላ ለመመለሱ ሊከብድ ይችላል። ስለዚህ እሱ ወጥመድ ውስጥ ላለመግባት ሁሌ ሙአዚኑ ሀያ ዐለ ሶላህ ሲል ሩጫ ከምንም ነገር ይቅርብኝ ብለህ ወርውረህ ለእኛ ስኬት የሚጠራ ለእኛ ጥቅም የሚጠራ ሙአዚኑ ብቻ እኮ ነው። ሰው እኮ ጉዳዩን ይፈልግ ይችላል፣ ለጥቅሙ ሊጠራ ይችላል። ለእኛ ጥቅም ግን የሚጠራን ማን ነው? ሙአዚኑ ነው። ሱብሃንአላህ። ስለዚህ ወንድሜ ተመልከት፣ ስትወለድ አዛን ይባልብሃል አይደል? ሁሉም ሰው አላላችሁ ለልጆቻችሁ አዛን፣ ከዛም ያው ኢቃማ አለ ማለት ነው በአንድ ጆሮ። እሺ ስትሞት አዛን ይባላል አይባልም? ሰላተል ጀናዛ ብቻ ነው አይደል? ምን ይላሉ አንድ አሊም? የኛ ሀያታችን በአዛንና በኢቃም መካከል ነው። አጭር ናት ህይወታችን። ለዚህ አጭር ህይወት አላህን ተገዝተህ ሂድ። አላህን በብቸኝነት መገዛት፣ እስቲቃማ፣ ጽናት። አዎ የረመዳን ባሪያ ብቻ መሆን የለብንም። ሁሌ አላህን መገዛት። መስጊድን አሳምረዋል ወንድሜ እህቴ። ሂጃብሽ ላይ ጠንካራ ነበርሽ፣ ውብ ነበርሽ። በረመዳን እንደዛ ተውበሻል። ከረመዳን በኋላም ቀጥይበት። ረመዳን ላይ እንደ አዋስ አስተላልፍ ታስታውሳላችሁ።
እኛን ዒባዳችን ከሚበላሽብን መንገድ አንዱ ጓደኛ ነው ብያለሁ። ረመዳን ላይ ትተናቸው የመጣናቸውን ጓደኛ ከረመዳን በኋላ የምንቀላቀላቸው ከሆነ ይጠልፉናል፣ ከመስጊድ ያስወጡናል። ሂጃብ ያወለቁ እህቶች ጋር አንቺ የምትደባለቅ ከሆነ ነገም አንቺ ሂጃብሽን ታወልቂያለሽ። ረመዳን ላይ በዛ ውበትሽ እንደዛ ውበትሽን ታራግፊዋለሽ ማለት ነው። ስለዚህ ሂጃብሽን አደራ። ሞት አለ። ነገ ፊትሽ ሁሉ ሰውነትሽ ተሸፍኖ ግዴታ መስጊድ ትመጫለሽ። መቼ? የሞት ሽለት ከፈን ማለት ነው። በቀኛ እኮ ሀብታችን የልብስ አይደለም ከፈናችን አንድ ቀን አለች። ያቺ ቀን ገላችንን መታጠብ ማንችልበት ቀን ይመጣል። ያቺ ቀን መኪና አስነስተ ከፍተ በሩን መግባት ማትችልበት ቀን፣ ራስ ልብስ ማውለቅና መልበስ ማትችልበት ቀን ይመጣል። መቼ? የሞትን ቀን። ሰዎች ያጥሙናል። የለበስነውን ልብስ የሚያውልቅልን ሌሎች ሰዎች ናቸው። ከፈን የሚያለብሱን ሌላ ሰዎች ናቸው። መኪና ላይ የሚጭኑን ሌላ ሰዎች ናቸው። ያ ቀን ይመጣል በእያንዳንዳችን ላይ አይቀርም። ያ ከመምጣት በፊት ወዕቡድ ረበከ ሐታ ያእትየከል የቂን፣ ሞት እስከሚመጣ ጊዜ ድረስ ጌታን ተገዛው። አዎ ጌታን ከምንም ነገር የሰላትህን ነገር አደራ። ጀማዓ ስትሳተፍ ነበር። አዛን ሲል ጀማዓ ስትመጣ ነበር ረመዳን ላይ። ከረመዳን በኋላ ሙአዚኑ ሲጠራ ፈጥነና አዎ ና፣ እሱ ነው የሚያዋጣ። የርዝቅ በር ነው ሰላት። ጀማዓ በረካ አለው። በጀማዓ የሚሰገር ሰላት ብቻ ከሚሰገር ሰላት 25 ወይም 27 እጥፍ ይበልጣል ተብሏል። ሱብሃንአላህ። ውዱ አድርገ መምጣት መስጊድ ራሱ ቀላል ነገር አይደለም። ውዱ ስታደርግ ከእጅ ላይ የሚወጣ ቆሻሻ እንደዛ ወንጀል ይወጣል፣ ይራገፋል ተብሏል። በእጅ የሰራው በአይን ያየው ፊት ስትታጠብ እንዳለ ከሰውነት በቃ ያለ ወንጀል ከውድ ቆሻሻ የሚወጣ ጠብጠብ የሚል ቆሻሻ አለ ስንታጠብ እጃችን ላይ አለ። ልክ እሱ እንደሚወልቀው ወንጀላችንም እንደዛ ይወልቃል። ከዛስ ወደ መስጊድ አስበ ደግሞ እርምጃ ስትራመድ፣ ቀኝን ስትራመድ ደረጃ ከፍ ይላል፣ ሐሰናት ይጻፋል። ግራህን ስትራመድ ወንጀል ይሰረዛል። መስጊድ ካልመጣ የሁሉ ፈዲላ የለህም ማለት ነው። ምናልባት ውዱ አድርገህ ወንጀል ይታበሳል። መስገድ ሰላት ተቀባይነት አለ። ነገር ግን ጀማዓ ሰላት ቀላል እንዳይመስልህ። የአላህ መልእክተኛ አንድ ቀን እንጨት ልቀመዋል። ከዛ የሆነ ሰውን ኢማም ሆኖ እንዲያሰግድ አሰቡ። መልሰው ተውት። እንደው እዚህ ቤት ውስጥ ላይ ሴቶችና ህፃናቶች ይኖራሉ ብዬ ባልሰጋ ኖሮ በዚህ እንጨት አቀጣጥዬ ነበር ማቃጠላቸዋል። ቤቱን ሊያቃጥ ለምን? ጀማዓ ሰላት ማይሳተፉት ነው። ግን ማን አለው አሉ? ሴትና ህፃናት። አዎ ለህፃናትና ለሴቶች ነው ቤታቸው። አንተ ግን የጀማዓ ሰው መሆን አለብህ። ሙአዚኑ ሲጠራ ወንድሞችን ካልተዋወቀ ማመሽ ትተዋወቃለህ? ወንድሙ ጋር ያልተዋወቀ ጀማዓ ያልመጣ እኮ ሲሞት እንኳን እከሌ ሞት ማን አያውቀውም። ጀማዓ ግን መተዋወቀ፣ ከወንድሞች ጋር መተዋወቀ፣ ከአላህ ባሪያዎች ጋር መተዋወቀ። ስትሞት እንኳን እከሌ ሞት አላህ ይዘነው እንቅበረው። ቀባሪ ማግኘት ቀላል አይደለም። ጀናዛህ ላይ የሚሰግድ ሰው ብዛት ማግኘት ቀላል አይደለም። 40 ሰው በአላህ ማያጋራ አንድ ጀናዛ ላይ ከሰገደ አላህ የነሱን ዱዓ ይቀበላቸዋል። በአላህ ማያጋራ ሽርክ ከባድነትን እየነገሩ ነው የአላህ መልእክተኛ። 40 ሰው በአላህ ማያጋራ ጀናዛ ላይ ሰግደው ያ ረብ ካሉ አላህ የነሱን ዱዓ ይቀበላቸዋል። ጀማዓ ካልተሳተፍክ ማን ያውቃል? የጀማዓ ጥቅም ይሄ ነው። ከወንድሞች ጋር የሙስሊሙ አንድነት የሚጠናከርበት ነው። ስለዚህ ረመዳንን እንደዚህ ውብ አድርገው በቁርአን በዚክር በሰደቃው በቀጥለው በአቅም እንደ ረመዳን ሙሉ ጉልበትን ላሰጥ ትችላለህ። ግን ሙሉ ለሙሉ እንዳትወጣ ነው። እህቴ ሂጃብሽን ለብሰሻል፣ ልበሽው አደራ። ሂጃብ ውበትሽ ነው፣ የእስልምናሽ መገለጫ። ይህን ሂጃብሽን ሊነጥቁሽ የሚፈልጉ ብዙ ሰዎች አሉ። በር እንዳከፍችላቸው፣ እሺ እንዳትያቸው። ሁሉም ዛሬ ጨፍሪ፣ ዝለይ፣ እኛ እንዲነን እያሉ ፎሎ ላይክ ይሉሻል። ወላሂ ቀብር ስትገቢ ግን አብሮሽ የሚገባ ማንም የለም። እየሸነገሉሽ እያታለሉሽ ነው። ሀያትሽን ለዚህ እንትን ተሸላሚ አንቺ ነሽ እንዲህ ነሽ እያሉ ሀያትሽን ያበላሹታል፣ ዱንያሽን ያበላሹታል፣ አኼራሽን ያበላሹታል። አኼራሽ ይበላሻል። አላህ ይጠብቃል። ስለዚህ
ወደ አላህ ረመዳን ላይ መተናል። ሁላችንም ተውባ አድርገናል። ተውባችን ይቀጥል። አዎ ተውባችን ይቀጥል። ተውባ ሁሌ አለ። ሁሌ ረቢ እግፊር ሊ እንበል። የአላህ መልእክተኛ ይለዋል ነበር። እኛ ማንንና ነው ይሉ ነበር እኮ ረቢ እግፊር ሊ ወቱብ አለየ ኢነከ አንተ ተዋቡ ረሂም። አብዱላህ ብን ዑመር ምን አሉ? አንድች ቦታ ላይ ተቀምጠን ረቢ እግፊር ሊ ወቱብ አለየ ኢነከ አንተ ተዋቡ ረሂም ሲሉ 100 ቁጥር ነበረ። 100 ነብዩ ሲሉ ሰለላሁ ዐለይሂ ወሰለም። እኔ እናንተስ ረመዳን ተውባ አደረግን? ከረመዳን በኋላ ተውባ የለም? እንደውም ከረመዳን በኋላ መብዛት አለበት። ለምን? ጠላት ተፈቷል። ሸይጣን ነፍስያ አለ ወደ ገደል ነው የሚከቱት። ቁርአን አንድች የቁርአን አንቀጽ አንስቼ ፕሮግራም ይልዝጋው። አላህ ሱረቱ ኢብራሂም ላይ የሸይጣንን ተንኮል ነገ እኛ ላይ የሚያደርግብንን ተጽዕኖ አስመልክቶ አላህ እንዲህ ይላል أعوذ بالله من الشيطان الرجيم وقال الشيطان لما قضي الأمر إن الله وعدكم وعد الحق ووعدتكم فأخلفتكم وما كان لي عليكم من سلطان إلا أن دعوتكم فاستجبتم لي فلا تلوموني ولوموا أنفسكم ما أنا بمصرخكم وما أنتم بمصرخي إني كفرت بما أشركتموني من قبل إن الظالمين لهم عذاب أليم وقال الشيطان شيطان بالك زي لما قضي الأمر نقروا يتفصم جزي يتوسن جزي فريق في الجنة وفريق في السعر تبلو قماش ودا جنة قماش ودا جهنم بتندى جزي جهنم لقبو سوت جلال إن الله وعدكم وعد الحق الله تكلنا قال كده نقبالاتشو قالوا فلسفة መልካም ከሰራችሁ ጀነት አለ ጀነት ሰጣችሁ ለመልካም ለሰሩ መጥፎ ከሰራችሁ ጀሃነም አለባችሁ አለ ጀሃነም ሰጣችሁ ወወዐድቱኩም እኔም ቃል ኪዳን ገባውላችሁ ነጩን ጥቁር አድርጌ ጥቁሩን ነጭ አድርጌ ሱናውን ቢዳ አድርጌ ቢዳውን ሱና አድርጌ ሽርኩን ተውሂድ አድርጌ ተውሂዱን ሽርክ አድርጌ ገለባብጬ አመጣሁት فأخلفتكم ነገር ግን የገባውትን ቃል ኪዳን አፈረስኩባችኋል وما كان لي عليكم من سلطان እኔ በእናንተ ላይ እኮ ስልጣን አልነበረኝም አስገዳጅ አልነበርኩም إلا أن دعوتكم ነገር ግን ጥሪ ብቻ አደረኩላችሁ ጠራችሁ እንጂ አስገድጄ ማጅራትን ይዤ ከመስጊድ አላወጣሁም መስጊዱ ሙአዚኑ ሲጠራ ና ናይት ክለብ ይሻላል ኳሱ ይሻላል ምን ይሻላል ያልኩ ሸላለምኩል ወደዛ ጠራው እንጂ አስገድጄ አልወሰድኩም ከዛስ فاستجبتم لي እናንተም ለጥሬ እሺ ብላችሁ ተቀበላችሁ فلا تلوموني አትከሱኝ ዛሬ እኔን ወሉሙ አንፉሰኩም ነፍሶቻችሁ ከሱ እኔን አትከሱ ما انا بمصرخكم وما انتم بمصرخي ዛሬ ብንጫጫው ምን ብንል ምናመጣው ነገር የለም እኔ እናንተን ምረዳችሁ አይደለም እናንተ ምን የምትረዱኝ አይደለም እንደውም ልንገራችሁ ኢኒ ከፈርቱ بما اشركتموني من قبل ከዚህ በፊት በሌላ ስታጋሩ በነበሩት ነገር ባጠቃላይ እኔ ክጃለሁ ይላል ክጃለሁ ዛሬ ان الظالمين لهم عذاب اليم ለበዳዮች ለነሱ አሳማሚ ቅጣት አላቸው ይላል ሐሰን አልበስሪ ይሄን የቁርአን አንቀጽ ሲተረትሩ ምናሉ መቼ ነው የሚለው ሸይጣን ሚንበር ላይ ይወጣል የት ጀሃነም ውስጥ እኮ ነው ለጀሃነም ሰዎች ሚንበር ላይ ከጀሃነም የተሰራ ሚንበር አለ እሱ ላይ ይወጣና ኹጥባ ነው የሚያደርገው ምን ብሎ ان الله وعدكم وعد الحق لا الله ትክክለኛ ቃል ኪዳን ፈጽሟል ቃሉን እሺ ብሏል እኔም ቃል ገባው ቃሌን አፈረስኩ ይላል ገብቷችኋል አንድ ሰው ናች ስራ እንስራ አይለኛ ዝግ እንዘጋበታለን ብሎ ግልጽ ነው ዝግ ትርፍ ማለት ነው እኔም ሌላ ሰው ያስለመደኝ ዝግ የሚለው ትርፍ እናገኛለን ብሎ አንተ በገንዘብ እኔ ደግሞ ችሎታ አለኝ ብሎ ህግ ወጥ ስራ አሰራ ከዚህ ህግ አካል ደረሰብህና መንግስት ደርሶብህ አሰረ አንተም እሱም ታሰርክ ጉድ ሰራኸኝ ስትለው
እና ተርፋለን ብለን መጣ። በቃ ተነቃብን። አሁን አርፈ ቁጭ በለን አትጩ ሲል የሚሰማ ስሜት ምንድን ነው? በሚሊዮን የሚቆጠር ገንዘብ ከስረ ሀያትን እስር ቤት አሳልፈ በቃ አፍን ዝጋ ሲል የሚሰማ ስሜት ምንድን ነው? ግልጽ ነው። ልክ ሸይጣን እንደዛ አታሎ ምን ብሎ ተጫውቶብህ እንደ ኳስ አዟዙሮ ምን ብሎ አፋችን ዝጉ ዛሬ እንደውም ስታመልኩት በነበረው ነገር ክጃለሁ፣ ስትሰሩት በነበረው ነገር ክጃለሁ፣ ምንም አታመጡ ዝም በሉ ሲል የሚሰማ ስሜት ነው። በጸጸት ላይ ጸጸት፣ በነደም ላይ ነደም ነው የሚጨምርብህ። ይሄን ጥያቄ ያመጣል ሸይጣን። ያን ከማምጣት በፊት አላህ እሱ ጠላታችሁ ነው፣ እናት አባታችሁን ከጀነት ያስወጣ ያታልለው እሱ ነው። ስለዚህም እናንተም ጠላት አድርጋችሁ ያዙት፣ መንገዱን እንዳትከተሉ። ወላ ተተቢዑ ኹጥዋት ሸይጣን፣ የሸይጣንን እርምጃዎችን አትከተሉ። አዎ ገደል ነው የሚከትህ ሸይጣን፣ ገደል ይከታል። ሁሌ አሳምሮ ነው የሚሰጥህ። አንድ ቂሳ ተናግሬ ልዝጋው። ሰዎች ወንጀል ይሰራሉ። ምን ይላሉ? ሁሉም ሸይጣን አሳሳተን ይላሉ። አንደኛው ተነስቶ ለሸይጣን መቆርቆር ጀመረ። ሁሌ የጠፋኑን በሸይጣን የምናሳብበው እኛ ማጠፋን ሸይጣን አሳሳተን፣ ሁሌ በሸይጣን ማሰበብ አይከብድም አላቸው። ይሄ ለሸይጣን ሲሞግት የነበረ ሰው ይተኛል። በህልሙ ሸይጣን መጣ። እንደው ዛሬ ሰው በሞላ ስሜን ሲያጠፋ አንተ ብቻ ነው የተከራከርከው፣ እንደው ምን ላድርግልህ? የፈለግከው ነገር ጠይቀኝ። እኔ ሐጅ ዑምራ የአላህን ቤት በቃ መጠወፍ ነው የምፈልገው አለ። ነው ና ጋልበኝና ይዤ ሄዳለሁ በአየር ላይ አለው። እሺ ብሎ ጋለበው። አረ ሽንቴ መጣ አለው። አረ አንተ የዋልከው ውለታ ልዩ ነው፣ እኔ ላይ ሸናብኛል። ሸናበት። ልክ ሲሸና በኃይለኛ ጥፊ ከእንቅልፉ ነቃ ሲል ለካ ሚስቱ ላይ ነው። ግልጽ ነው መልእክቱ። ሁሌ ውበት አድርጎ ብሎ ነው የሚያሳየህ። ከዛ በኋላ ስታልፍ ነው የምትነቃው። ቀብር ስትገባ ትባንናለህ እንጂ ውብ አድርጎ ነው የሚያሳየህ። ወዘየነ ለሁም ሸይጣን አዕማለሁም፣ ሸይጣን ስራዎቻቸውን አጌጠላቸው። ውብ አድርጎ ያሳያል። ሴትን ስትመለከታት በመቀመጫዋና በደረቷ በኩል ውብ አድርጎ ያሳያል። ሐራም ላይ እንድትወድቅ ገደል ውስጥ ይከተሃል። ስለዚህ የሸይጣን እርምጃ ለእናት ለአባታት ለአደምና ለሐዋ ጭምር ወቃሰመ ለሁማ እኮ ነው ስምሎላቸዋል። እኔ ለእናንተ ተቆርቋሪ ነኝ፣ ይህን ቅጠል ብሉት፣ ይህን ዛፍ ቅመሱት። ይህን ዛፍ እኮ መቅመሳችሁ ዘላለም ንግስና እንድታገኙ ነው፣ አለዛ እንዳትበሉ የተባላችሁት ከዚህ ንግስናችሁ እንዲቋረጥ ነው። ወቃሰመ ለሁማ እኮ ማለላቸው፣ እኔ ለእናንተ ተቆርቋሪ ነኝ አለ። አላህ ግን እንዳትበሉ ብሏቸው ነበር። ከየት ወጡ? ከጀነት። እንዲህ ነው ሁሌ በቃ ተቆርቋሪ መስለው ነው የሚመጣልና፣ ወንድሜ እህቶቼ ወንድሞቼ አደራ በሸይጣን ተንኮል አንታለል። ሸይጣን ውብ አድርጎ ያሳያል ነገሮቹን። የሸይጣን አጃቢዎች ብዙ ናቸው። ሰውም አለ ሚነል ጂነቲ ወናስ ነው። ሚነል ጂነቲ ወናስ። የሰው ሸይጣን እኮ ከባድ ነው። አውዙ ቢላ ብትለው አይሄድም። ዋናው ሸይጣንማ አውዙ ቢላ ካልክ ይሄዳል። የሰው ጂኒ ግን ከባድ ነው። ስለዚህ የሰውን ሸይጣን አለ፣ የሰውን ጂን አለ፣ አንተን መንገድ የሚያሳስትህ። አብሽር እኛ አለን፣ ጨፍር፣ ዝለል፣ ፎሎ እናደርግ፣ ላይክ እናደርጋለን፣ የአንተን አካውንት ከፍ እናደርጋለን። ዶላር ይገባል እንደፈለክ ይልሃል፣ አካውንት ላይ ይገባል። ብቻ አንተ ፌመሱን ታውቅ፣ ተቃራኒ ነገር አምጣ። አላህን ተጣላ ነው በግልጽ አይናገሩም እንጂ አላህን ተጣላ፣ አላህን እንዲከፋብህ አድርግ፣ ሸይጣን እንዲደሰትብህ አድርግ። በምላስ ባይናገሩም ተግባሩ ያ ነው። ስለዚህ ረመዳን ላይ ስንሰራ የነበረው ዒባዳ ከረመዳን በኋላ እንዲቀጥል ዛሬ ላይ ትኩረት አድርገን ያ አላህ አላሁመ እርዙቅና እስቲቃመተ ባዕደ ረመዳን፣ አላህ ወይ ከረመዳን በኋላ እስቲቃማውን ለግሰን ብለን ሞት እስኪመጣ ቀብር እስክንገባ ድረስ አላህን እንገዛው የዛሬው መልእክታችን ነው። አላህ ስብሓነሁ ወተዓላ እኔ በተናገርኩት እናንተም ባዳመጣችሁት ተጠቃሚዎች አላህ ያድርገን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ስብሓነሁ ወተዓላ ኻቲማችን አላህ ያሳምርልን። እስትንፋሳችን እስክትወጣ ነፍሳችን እስክትወጣ እንደ እሱን ብቻ የምንገዛ አላህ ያድርገን። እሱን ብቻ የምናመልክ አላህ ያድርገን። እሱን ብቻ የምንጠይቅ አላህ ያድርገን። በሰላታችን ላይ ጽናቱን አላህ ይለግሰን። በቁርአን ላይ ጽናቱን አላህ ይለግሰን። በጾማችን ላይ ጽናቱን አላህ ይለግሰን። በምንሰራ ዒባዳ በአጠቃላይ ጽናቱን አላህ ይለግሰን።
የሁላችንም መጨረሻ ያማረ አላህ ያርግልን መጨረሻችን ያማረ አላህ ያርግልን ጭንቀታችንን አላህ ያስወግድልን የረመዳን የሰራነው ስራችን አላህ ይቀበለን ያጠፋነውን ይቅር አላህ ይበለን አላህ Subhanahu Wa Ta'ala ከማከላችን የተጨነቀን ከጭንቀቱ አላህ ይገላግል ያላገባውን አላህ ጥሩ ትዳር አላህ ይለግሰው ያ ረብ ለወንድሞቻችን የተመኙትን እንደ የወደዳችሁትን ሷል የሆነችውን አላህ ይለግሳችሁ ለእህቶቻችንም እንደዚሁ የወደደችውን የተመኘችውን እንደው ስታዩ የሚያስደነግጣትን እንደ አባት እንደ ወንድም የሚያዝንላትን አላህ ሷል ይባል አላህ ይለግሳችሁ ልጅ የሌላችሁ አላህ ልጅ ይለግሳችሁ ልጅ የሌላችሁ አላህ ይለግሳችሁ አላህ Subhanahu Wa Ta'ala በዱንያም በአኺራ ስኬታማ አላህ ያድርገን ልጆቻችንን በተርቢያ የሚያድጉ አላህ ያድርግልን የአላህን የነብዩ ሰለላሁ ዐለይሂ ወሰለም ጎዳና መንገድ ይዘው የሚያድጉ አላህ ያድርግልን አላህ Subhanahu Wa Ta'ala የሁላችንም ስኬት ያማረ አላህ ያድርግልን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا عن الحمد لله رب العالمين والسلام عليكم ورحمة الله وبركاته